እፈልጋችኋለሁ ብሎ እኮ ከጠሩን እኮ ድፍን 45 ደቂቃ ሞላን። በሰላም ምን ሆናችሁ ነው ልጆች? እኔ አመት አላወራ። ኧረ ተው ጆሮአችሁን ስጡኝ። እሺ እንስማዎት ይንገሩ። ይኸውልህ እዚህ ሰፈራችን ውስጥ ቡና ጠጡ ልጀምር። እስኪ ተይው ማሚዬ፣ አንቺን እንኳንስ ጆሮአችንን ሰተንሽ ከልክለንሽ ራሱ ያይሽ መቻል። ጥሩ እኮ ነው እንደ ሀሳብ፣ ግን ቡና ጠጡ ብቻ ከሚሆን ምግብ ብሉን ብትጀምሩ ደግሞ ጥሩ ነው። ማሚዬ ይሄ ስራ ግን ካንቺ ጋር የሚሄድ ይመስልሻል? አዎ በጣም ይሄዳል። እንዴ ቀላል ይሄዳል? ቡና ጠጡ እኮ ቡና ለመጠጣት ብቻ አይደለም የሚመጡት፣ ለሐሜት፣ ለወሬ፣ ለፉገራ ምናምን ነው የሚመጡት። እማማ ደግሞ ቡናው ቢያቀታቸው ወሬው አያቀታቸው። እሺ ማሚዬ አንቺ ካመንሽበት በቃሽ ጀምሪ። ይኸውልዎት እማማ እኔ አንዳንድ ነገሮችን በመለጠፍ አግዞታለሁ። ሄዳንዬ ምን ልትለጥፍልኝ ነው? ለምሳሌ ብር ሳይኖሮት ከመጡ አፈር ይጠጡ አይምጡ ምናምን የሚል ማስታወቂያ በመለጠፍ አግዞታለሁ። አይ ዳኒ ይሄ ስድብ ነው፣ አይሆንም። እቺ ደግሞ ለጠፍን እንጂ ምን ተሳደብን። ሌላው ደግሞ ምን መሰሉት እማማ? ሌላው ደግሞ ምንድን ነው? ሌላውን ለጥፌ ላሳዩት። ጥሩ ጥሩ ነው። ተይ ቤት እያትቀልጅብኝ እንከባበር። እኔ የምልህ ሳሚ ግን ሰው ነው ሲኖትራክ ገጭቶክ ነው? እንዴት ነው እንደዚህ ከብት እንዳኘከው ጨርቅ አድርጎ ይለቀቀን? ኧረ አላቅም ብታይ በቴስታ ሲመጣኝ 88 አይነት ቀለም ነው የታየው። ወይኔ ሳሚ በዛ ጭንቅላቱ በቴስታ መታክ። ወይኔ ከሱ ጭንቅላት ሲኖ ይሻልክ ነበር። አሁን ግን ወዴት እየሄድክ ነው? እኔማ ልረፍ ብዬ ወደ ቤት እየሄድኩ ነው። አሁን ደግሞ እንደውም ሳሚዬ እስኪ ና አንድ ላይ እንሂድ። ማሚዬ እኮ ቡና ጠጡ ጀምራለች። በዛው ትመርቅላታለህ። ምነው ማማ? ወይዬ ሳሚ ግን እንዴት ሆነ? ተሻለ? ደህና ነው መቼም እንግዲህ ምንም አይልም፣ እየተረፈ ነው። አንተ ያ ዳንጩር ሰውዬ እኮ ገና ሰው ይፈጃል። እኔንም መጥቶ ይገለኛል። ኧረ ይበለው። በሚስትና በርስት እኮ ቀልድ የለም። ትዳሩን በትኖበት ሲያንሰው ነው ይቀጥቅጠው። እሱ ምን አደረገ? እኔ እኮ ነኝ ያበላሸውበት። እርሶማ እናት ኖት፣ ምን በወጣውት። እሱ ነው እንጂ ሙያው የሌለውን ሰው ቀጥሮ ስራውን ያበላሸው። እንደው በደገመው በቀጠቀጠው። አንተ አይባልም፣ እንኳን አተረፈው ነው የሚባል። እንዴም ማማ በሚስት እኮ ነው የመጣበት። እንደ ነዳጅ በጠፋ ሚስት በአንድ ሚስቱ መጥቶበት ባይደበድበው ነው የሚገርመው። ኤዳ ይሄ ደግሞ ሀገር ሙሉ የሞላው ሴት አይደለ እንዴ? የምን ሚስት ነው የሚጠፋው? አይ ማማ ሁሉም ሴት እኮ ሚስት አትሆንም። መጽሐፍ ቅዱስስ መልካም ሴት ከፈጣሪ ዘንድ ናት ይሌለ። ዳኒ ለካ ማሰብ ትችላለህ። እኔ እኮ ጭንቅላት ለኩፍያ ብቻ የምትጠቀምባት ነው ይመስለኝ። አንተ እችን እኮ ነው የምታክል ጭንቅላት። ለዛ ነው እኮ የማሰብ እጥረት ያለብህ። ማጭበርበር ብቻ ነው የምትችለው አንተ። አይ ዳንዬ ኧረ በል ዝም በል መጡ። እማማ የማታ ጮራ ፀሐይ ግን አንጀቴን ነው ቂቤ ያጠጣው። ምን አለ እንደው አግኝቶት በደገመው። ሟርተኛ አፈር ልሁን እንደው ምን ሆንክ እናቴ ምናምን ስትለው ቆይተህ አሁን እንደዛ ትላለህ? ምን አረጋ? ኧረ መጣ። በል ዝም በል ወሬ ቀይሩ በል። ይሄ አወራም ዱዳ የሆነ አንተ አልነበርክም አይደለ? ድብድቡ አቤት ጉድ በኖርክ እናቴ። ሰው እስኪ አይ ማሚዬ እንዴት ናችሁ? ሳሚዬ እንዴት ሰነበትክ እናቴ? አየህ የኔ አጥሚት እንዴት ደህና እንዳረገው። ይሄ ቦዶሎ የሆነ ልጅ እንደው እናቴ ዝም በል ግድ የለም ምን ይምጣላችሁ? ቡና ጠጣ ሳሚዬ። አጥሚት አይሻለው? አይ አጥሚቱንማ ጠጣው። የቻይና ሀገር ቡና ነው። ቆንጆ ከቻይና እኮ ነው ያስመጣሁት ቡናው። አዎ ቻይና ነው። ማሚዬ ግን በሰላም ነው የፈለግሽ? አዎ ቤትዬ ስሚ፣ ከፍትፍቱ ፊቱ አይደል የሚባል። ደንበኛ ሲመጣ እንዳንቺ ፈገግ ብሎ የሚቀበል ሰው ነው የሚያስፈልገው። ስሚ የሰፈሩ ሰው እኮ እያማኝ ነው አሉ። ከጉልት ወደ ጸጉር ቤት አሉ፣ ከጸጉር ቤት ወደ ቡና። ውስኪ ቤት የከፈተች ይመስል ነጠሏ እንዲህ አድርጋ ከቡና ተጎልታ እየዋለች እያሉ እያሙኝ ነው። እንኳን መጣሽ ልጅ። እንዴም ማማ እኔ ያለው አይደል እንዴ? እኔ ፈገግላለሁ። ማነ ዳንዬ በዚህ ፊቴ ይኸውልህ ደንበኛ ታባርብኛለህ። ዝም ብለህ አንተ ጠጣና ወጣ ሂድ። ሳሚሻ ወንድሜ መከታዬ፣ አሁን ፈታ ብለህ ተጫወት። ስላንተ እኮ አሁን እያወራን ነው ከማማ ጋር የመጣኸው። ምን ብላችሁ አወራችሁ? እንኳን ፈጣሪ ማረው እንኳን አተረፈው እያልኩኝ እኮ አሁን ከማማ ጋር እኮ ስናወራ ነበር። አሁን ስላንተ ስናወራ እኮ ነው የመጣኸው አይደለ እንዴ ማማ? አዎ ልክ ነው ሳሚዬ። አሁን እንዴት ነው ተሻለ ልጅዋ? ደህና ነኝ ማማ፣ ፈጣሪ ይመስገን። አሁን ተሽሏል አይደል?
እኔ የምለው እንዲሁ በምን መጥቶ ነው እንደዚህ ሆስፒታል ሄደ ተጠቅልላ የተኛው? እንዴ አጅሬው የማትገኝ መስሎ ነበር አይደለ? በእናትህ ተወኝ። እኔ ምን አደረኩኝ? ደግሞ ምን አደረኩኝ ትላለህ? ሙሽራ ልሆን ሳምንት የቀረኝን ሰውዬ ላጤ ካደረከኝ በኋላ ምን አደረኩ ስትል ትንሽ አታፍርም? እኔ አይደለሁም እኮ ማማ ናቸው ያበላሹ። እሳቸውማ ትልቅ ሰው ናቸው። ጥፋቱ ያንተ ነው። ደግሞ እሳቸው ላይ እጄን አንስቼ የዚህ ሰፈር ሰው መግቢያ መውጫ ያሳጠን እና ምን ልታደርገኝ? ምን ልታደርገኝ ነው ያልከው? ከምናግርህ ባሳይክ አይሻልም? ምን ጭራሽ በቴስታ ነው ያለ? በጥይት እኮ ቢመታ እኮ ይሻልህ ነበር። ስማ ዳል የማታ ጮራ ፀሐይንማ የዚህን ያህል አታጋን ነው እንዴ ማማ፣ መቼ አጋነንኩት? የማታ ጮራ ፀሐይ እኮ 3 ባስ 2 ባጃጅ ይወጣዋል። ይሄንንማ አላጋነንኩትም። አይዞሽ ሳሚዬ፣ አይዞ ፈጣሪ ያትርፈዋል። አይዞ። አይ ሳሚዬ ቶ ጥፋቱስ የኔም ጭምርት ነው። ያለ ሙያዬ ገብቼ ነው አንተን ጦስ ውስጥ ላይ ከተቱ። ደው ይቅር በለኝ ልጅ፣ የኔ ጥፋት። ማማ እርሶ ምንም አላረኩም፣ ጥፋቱ የኔ ነው። እኔ የምልህ ግን የማታ ጮራ ፀሐይ ብሎ ስም አለ እንዴ? እሱ ማን ስለሆነ ነው አንተን የሚደበድበው? ቆይ ዝም በል ብቻ ለያዘው፣ ፊቱን ገልብጬ ነው ማለብሰው። እንዴ ዳኒ መጣል። ማን ነው የመጣው እንዴ? ቀደም ፊቱን ገልብጬ ያለብሰዋለሁ ያልከው ነው። ይሄው መጣ። እንግዲህ ፊት ለፊት ነው። አንቱልቱላ ይምጣ እያልክ ስትፎክርበት አልነበረ? አሁን ለምን ዝም ትላለህ? ማማ ወኔ ይመጣል፣ ወኔ ይሄዳል። መጀመሪያ ወኔ መጥቶ ነበር፣ አሁን ሄደ። በቃ ወኔ ከዳኝ። ምን ላድርግ እንዴ? አታስጨንቁኝ በቃ። በል ዝም በል። ደግሞ መጣል እንዳታስጨርሰን። ይሄ ራሳ ይሄን ግንባሩን ተማምኖ እንደ በግ ያገኘው እንደዚህ እያደረገ ሊፈጭ ነው እንዴ? አንድ ቀን ጥሎ ብቻ ጉድ እንዳይሰራ። እቺ ነው ወደል የማታ ጮራ ፀሐይ። እናንተ ስርዓት የሚባል ነገር የላችሁም እንዴ? እንዴ ምን አጠፋ? ስገባ ቁጭ ብላችሁ ታዩኛላችሁ እና ተኝተን እንጠብቅ እንዴ? ጭራሽ መልስ ትሰጠኛለህ እንዴ? ስሚያቺ ተነሽ። የሚበላ ምን አላችሁ? ፍርፍር፣ እንቁላል ፍርፍር፣ ስጋ ፍርፍር፣ ቋንጣ ፍርፍር። አትንፈራፈሪብኝ። እዛ ሌላ ምን አላችሁ? እንቁላል ፍርፍር፣ እንቁላል ሳንዱች፣ እንቁላል ቅቅል። እንቁላሉ ምንድን ነው? የፈረንጅ የቻይና እንቁላል አላችሁ? የቻይና እንቁላል ይበላል እንዴ? አስገብተዋል ሲባል ሰምቼ ነበረ። እንትን አለ ሽንት ቤት። አሁን ተቀመጪ፣ ስመለስ ትነሻለሽ። እሺ አጅሪት ይገርማል። ስለ አንተ ጀግንነት ሳወራ ሳነሳ፣ ስለ አንበሳነት፣ ስለ ጠንበለልነት፣ ስለ ጀግንነት አንተ እኮ ማለት በቃ አንበሳ የዱር እንስሳው አንበሳ እኮ ማለት ስለ አንተ እኮ ስናነሳ ነው ከቻል። አቤት ወሬ። አሁን ቅድም እኮ ሲያባው ነበር እያማውቀው። አሁን እኔን ሰው ወረኛ አሜተኛ ይላል። እነዚህ የባሳት ሄሎ። አቤት። ምን ምንድን ነው? እርግጠኛ ነህ? ኧረ እባክህ ቆይ ማማ አንድ ጊዜ። እንዴት ሆኖ እንደዚህ ልታደርገው ትችላለች? ማናት? ኧረ እንደሚመጣ ኧረ ቆይ ማማ አንድ ጊዜ ቆይ። እርግጠኛ ነህ ግን አንተ? ኧረ ንገረኝ ግልጹን በእናትህ። እንዴት ሆኖ ነው እንደዚህ የምታደርገው? ቆይ ግን ማማ አንድ ጊዜ ይላል። ማናት? ምን ሆኖ ምን አድርገው? እሺ የት ነው ሄደችው እሷ? ኧረ እባክህ ማናት ሄደችው? ወይኔ ጉድ! ኧረ ቆይ ማማ ቆይ ነግሮታል። እና እንዴት ሆነሽ? እሷ አሁን የት ሄደ? ማን ነው እሱ? እርግጠኛ ነህ? ምን ሆኖ ነው? ኧረ እባክህን እውነቱን ቆይ ማማ ቆይ አንድ ጊዜ ቆይ ይላል። አንድ ጊዜ ቆይ ነግሮታለሁ። እንዴት ሆኖ እንደዚህ ልታደርግበት ትችላለች እኮ ነው የምልህ። ንገረኝ እንጂ እውነቱን። አንተ አትናገርም እንዴ? ኧረ እባክህ ምን ማናት? ቆይ እስቲ ኧረ በእናትህ ግልጹን ንገረኝ። ግልጹን ንገረኝ በእናትህ። ምንድን ነው? ለምን ታወሳ? ምን ማን ነው? ምንድን ነው? ወዴት ነው ሄደችው ይዛው? ኧረ እባክህ ግድ የለም ንገረኝ። አንድ ጊዜ ነግሮታለሁ። ምንድን ነው? አንድ ጊዜ ተነስ ሂድ አውራ በቃ ስልክ እያወራሁ ሂድ በቃ የራስህ ጉዳይ። አያወራም እንዴ? ሂድ ወረኛ አሜተኛ። ነፍሴን እኮ አስጨነቀው። ቤቶች ኧረ ቤቶች ማማ አይ ወይ ይቅርታ ቀሰቀስኩት። እየቀሰቀስከኝ ምን
እኔማ አመጣጤ ሻይ ወደለ ሻይ ልጠጣ መጥቼ ይገርሞታል። እሱን ሻይ ከለመድኩ በኋላ እኔ ማፈላው ሻይ ሰለቸኝና እርሱ ጋር ልጠጣ ስመጣ ያቺ ጎረቤቶት ለቋል ከዚህ በኋላ አይጠጡ ምናምን ስትለኝ ላረጋግጥ ብዬ እኮ ነው ሰማ እኔ ልከስር ነው የከፈትኩት። እኔ እኮ ሰው ጋር እጫወታለሁ ዘመድ አገኛለሁ ብዬ ነው የወጣው። ከሰው ሰው ቁጭ ብሎ እንዳንተ አሁን ስራ ፈቶ እንደመጣው ማለት አንተ እኮ ስራ ፈቶ ነው መጣ እዚህ ስለ ሻይ የምታወራ ቁጭ ብሎ ወሬ ብቻ ሆነ። ደህና ነህ ግን ደህና እንዴ አጭሬ ነው እንዴ አልነቁም እንዴ ማማ የማታቸው ራጻ እኮ ነኝ አፈር ልብላ ሌላ ሰው መስለኝ እኮ ነው። ጸጉሬን ስቆረጥ ሌላ ሰው መስለኝ ዛሬ ሸክ ብለሃል። ደህና ነህ ግን ምን ያደርጋል አምሮብህ ነው ዛሬ አምሮብህ ነው የመጣ። አዎ እሰይ ደህና ነህ ደግሞ ሲሉኝ ትንሽ አያፍሩም ማማ? እንዴት ሙሽራ ልሆን ነበር እኮ ያለፈውን አናንሳ ብለን ነው እንጂ ሙሽራ ልሆን ነበር። አንተ እቺ የሞተ ልጅ አንገቱ ረጅም አሉ የሞተ ነው በቃ እንኳን ቀጣሪያችን እንኳን ቀረች በአፍና ነው የምትገል። ይሄን ቤት የምታክል ሴት እኮ ናት። አዎ እሱማ ልክ ነው። አንተ ግን ደፋር ለሙት በጣም ደፋር። አሁን እዛሽ ሴት ደት እንጠላጠላለን። ያው የቸበረው እርጉዝ ያገባል ይባል የለ ቸገረ አፈር ብላ እናቴ። እኔ እኮ ቴክስት ላይ ምናምን ሴቶችን አውራቸውና ፎቶ ይስልክላቸው ብሎክ ያደርጉኛል። ጭንቅላት ግን እየፈሩት በእውነት ፊቴን አይወዱት። የተመታ ፊት ነው ይሉኛል። ኧረ እነሱ የተመቱ እናታል ምን የመሰልክ ነህ እንትን የመሰለ ቆንጆ አለ ወርቅ እኮ ነህ። ዛሬ ሸክ ብላ ምን አስተካክለህ ልብስህን ምን ሸክ ብለህ ዘንጠህ ነው የመጣህ። የሆነ ነገር እኮ አፈር አትፈራ አንተ ጭንቅላት ያለ ሰው እኮ ነው። ይህን ጭንቅላት ግን ደግሞ ሳይንስ ይፈልገዋል። ልሙት አንተ አሁን እኮ በዚህ ጂነስ እኮ ነው ምናምን በሚባለው ጭንቅላት ግን ማስመዝገብ አለብህ። ሳይንስ እንዲህ አይነት ጭንቅላት በዓለም ውስጥ የለም። ልሙት ለሳይንስ ታስመዝግበው አፈር ልብላ። አየሁት እኮ ጭንቅላት ግን ያስመዘግባለሁ። ግን የሆነ ነገር ልነግሮት ብዬ እኔ ስራ አልጀምርም ታውቁኝ። ኧረ ስራ አይደለም እኔ ምን አደረኩ እንዴ አልፈልግም። እኔ ቡናውንም ከሰርኩኝ ምኑንም ከሰርኩኝ አልፈልግም። ፀጉር ቤትም ገባው ወጣው አልፈልግም። በቃ ምን ቸገረኝና ልጄ እኔም ቡና ጠጣለሁ። ስለ ቡና ምን አገባኝ? ሌላ ነገር ነው ላወራው የመጣሁት። እኔ ስራ ጀምሬ እንዳትለኝ አልፈልግም። መሮኝ መጣሁ። ራሴ ጉዳይ ነው። ስላንተ አከራይ ከፍ ያለውን አወቁት አይደል? 5000 ብር ጨመረብኝ በአንድ ደም ብዛቱ ይጨምር። በቃ ደም ብዛቱ ይጨምር። እሱ ባለየ ነው። እዚህ በፊትም አንድ ሴት እዚህ ቤት የምትመጣ ዘመዴን አባሯታል። ከዛ እኔ ደግሞ አውርጄ ቁጠባ ነው ወደፊት ማግባት የቀረብኝ አንድ የሚገርም ሀሳብ አመጣሁ። ወይስ ልታገባ ማለት ነው? ኧረ አላገባም። አሁን አላማ አለኝ። አላገባም። ሌላ ሀሳብ ሌላ? አዎ እንደማየው እሺ እዚህ ብኖር ብዬ እኔ ጋር አዎ አንተ እኔ አማርኩ አሁን እኔ ጋር ልትኖር መጣ። እኔ እንደዛ አላልኩ እንዴ እኔ ለመኖር ብቻ ነው ማማ። እንዴት ነው ሴት አማረኝ እያልክ መጣ እንደገና አንቺ ጋር ልኑር እያልክ እንዴት አይነት ጉድ ነው? እኔ አንቺ ጋር ልኑር አልኩ። አንቺ ቤት ልኑር አስጠጊኝ። አሃ ተው እንጂ እኔ ቤት ስትኖርና ማን ጋር ነው የምትኖረው? አብሬህ እኮ ነው የምኖረው። አንተ ማን ነበር ያልከው? ስም ጠፋኝ። አንተ ስደነግጥ ስም ጠፋኝ። ማን አልከኝ? አሁን እኔ ስም ይጠፋ ነው? አይ ደነገጥኩ። ስሜ የማታ ነው። አባቴ ጮራ፣ አያቴ ፀሐይ፣ አንድ ላይ የማታ ጮራ ፀሐይ። አቤት ማታ ነው፣ ጮራም ጮራ ነው፣ ፀሐይ ነው። በልናት አሁን እንደ እባብ እሱን ራስህን ቀጥቅጬ ሳልገልህ ቀጥሎ እንደው ትንሽ አታፍር? አሁን እኔ ጋር ልትኖር መጣ። እኔ ጋር ስታይኝ ምን አንድ ፍሬ ልጅ እመስላለሁ? ትልቅ ሰው እኮ ነኝ። የነ ብርሃኑ እናት እኮ ነኝ። የብርሃኑ መኝታ ክፍል ባዶ አይደል እንዴ? ብኖርበት ምን ችግር አለ? ቆይታ አብረን እንተኛ ትለኛለህ። ሞት ትላለህ አንተ ትላለህ። አየሁ እኮ እዛ ሴት የተንጠላጠልክ እኔማ ቀልሃለሁ። ይሉታ ኧረ ዛሬ ግን አራስቱ ማስቀጥሩልኝ ማነው? አይ ሰው እኮ የለም ደግሞ እናንተ ብቻዬን ተኝቼ ሲመጣ እንኳን ያላዘኝ በባለፈውም ያችን ሴት ላካችሁብኝ ብሎ አገኘው ሴት ላይ የሚንጠላጠል ድፍረቱ እውነቱ ነው። ፊቱ እኔ እኮ ፈርቼው እኮ ነው ሌላ ሰው መስሎኝ ፊቴን እየፈሩታል። ይሄ ግንብራስ ቆይ አባት ጉንቡሬ ይህን ጭንቅላቱ እናንተ ጭንቅላቱ ራሱ እኮ ሀገር ነው የሚያክል። አሜሪካን ሀገር አንድ ስቴት ያክላል የእሱ ጭንቅላት። አበሪያት ልነው ኧረ ወይኔ እንዲያው የእርጅና
መጨረሻ የሆነ የማታ ፀሐይ ጮራ ጥሩ ስራ ሰራ አብሬ ልሁን አለች። በል ሽማግሌ ላክ እናቴ፣ ሽማግሌ ላክ። ነገር ሽማግሌ ልክብኛል። ከዛም እኮ ቡና ሳፈላ መጥቶት እጅ ቁጭ ይላል። በዚህ መጥቶ ቁጭ ይላል። እናቴ አፈል ብላ ምን ሆኖ ነው ናት። በቃ አንድ ቀን ወዝ እንጣገብ ብሎኝ ያውቃል። ወዝ ያጣግበና ሙያስቱ እንደው ደግሞ ይሄን ቤት ልቆልፍ እንጂ ደግሞ ተመልሶ እንዳይመጣብኝ እናቴ